ከኤቨርተን 3 ነጥባችንን ወስደናል እና ዋነኛውን ሚና ከተጫወቱ ተጫዋቾች አንዱ ሴላሜንስ በረኛችን እርግት ያለ ኩሉን የጠበቀ በቃ እኔ ምችት ያለ አይደል የሆነ ኧረ ምናምን ማትሉበት ማትጠራጠሩት በረኛ እግር ኳስ ነው ነገም እንደሚሆን አናውቅም እስካሁን ባለው ፐርፎርማንስ ዩናይትድ ቤት ከመጣ ጊዜ ጀምሮ ባለው ፐርፎርማንስ ግን ምችት ያለኝ በረኛ ነው ሴላሜንስ የኔ አባት እኔ ማለት ነው ጀማው በቃ ምርር ብሎኛል አሁን የተማረርኩት በዚህ በረኛ እንዴ እነ ኦናናን እነ ባይንደር ምናምን የሚባሉ እነዛ በረኞችን እንዳላየን አሁን ይሄ መቶ ምን አድርጉ ነው የሚለን እንዴ እኛ ማላይ ሙድን ያዝማንዬ ያወጣውን ጎል አይቷል እንኳን የምሪን እኮ ነው የምልህ በጣም ከባድ ኳስ ነው በቃ እንዴት ነው እዛ 90 ዲግሪ ላይ ተላከን ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው ነውር አይደለም እንዴ ብችልም እኮ ትለቃለህ እኮ አንዳንዴ ግግም ይላል እንዴ እንዴት እንዳበሸቀኝ አንተ እንዴት አይነት ኳስ ነው ያወጣው ማን ለሴቡ እኮ አድርጌዋለሁ ግን አይወጣም በቃኛው ነውናና ናይተን ብዙ ነገር የለመድን ደጋፊዎች ነን የኳስ ተመልካች ነን ይለቀቃል አንዳንዴ በቃ መልቀቅ አለበት ከዛ ውጪ ጀሞ ዛሬ ዩናይትድ እጅግ በጣም ወሳኝ 3 ነጥብ ነው ከኤቨርተን ሄዶ ይዞ የመጣው ጀሞ በተለይ ደግሞ በቶፕ 4 ሂደቱ ላይ ማለት ነው ራሱን አደላድሎ እንዲያስቀምጥ የሚያስችለውን አይነት ውጤት ነው ያመጣው ከዛ ውጪ አንደነ ሊቨርፑል እና ቼልሲው እየተንገዳገዱም ቢሆን ዩናይትድን እጅጉን የሚፈትኑት ቡድኖች ነው የሚሆኑት እያንዳንዷን ነጥብ እያሳካ መሄድ ነበረበት ዛሬ ትልቅ ነጥብ ነው ያስመዘገበው ጀሞ ከዛ በተጨማሪ እንግዲህ አሁንም ቢሆን በአዲሱ ሲዝን አልተሸነፈም ዩናይትድ እንደቀጠለ ነው ይላል አሁን በዚህ ሊሸልሉብን ነው አቤታታ ጀማ ለማንኛውም ይመቻችሁ ሰላም ደሩልኝ ኦናናን ባየ አይናችን ግን ሰላሜንስን እኔ ወገን ኧረ በስመ አብ ይሄ ልጅ እኮ ነው እያጨሰን ያለው ሰላሜንስ ወደ ቋሚ አሰላለፍ ከገባ ጊዜ ጀምሮ ጋይስ 19 ጨዋታ ተጫውቶ ዩናይትድ 2 ጊዜ ብቻ ነው የተሸነፈው 19 ጨዋታ 2 ጊዜ እጅግ በጣም ለዩናይትድ ፊውቸር አሁን ብቻ አይደለም ለዩናይትድ ፊውቸር የሚገርም ገጸ በረከት ነው ሰላሜንስ ይችላል ይሄ ግለሰብ ማይክል ካሪክ የሚገርም ስታት ነው ጋይስ እመኑኝ አንድን ቡድን በጣም የውጤት አዘቅት ውስጥ የነበረ ቡድንን በአንድ ጊዜ ሃኒሙን ሊሆን ይችላል ምን ሊሆን ይችላል ግን ከሃኒሙን ይሄ አዲስ አሰልጣኝ ከመቀየር ውጪ ሜዳ ላይ የሚታይ እጅግ በጣም ትልቅ ለውጥ ሰርቷል ማይክል ካሪክ አስቶን ቪላውን መስጋት አለበት ዩናይትድ በዚህ አቋሙ ከቀጠለ ዛሬ እኔ በጣም ተስፋ አድርጌ ነበር የምሬ ነው ብላችሁ የሚጥል ነበር የመሰለኝ ግን ዲስ ጋይ ጌም ማኔጅመንቱ በጣም የሚገርም ነው ሴስኮ ባስፈለጋቸው ሰዓት ቀይሮ አስገባ ውጤት አገኘ ሶ በጣም ውሳኔዎቹ በጣም ደብሊው ናቸው ጌም ማኔጅመንቱ ደብሊው ነው የሚገርም አሰልጣኝ ያገኛችሁ ይመስለኛል ዩናይትዶች እኔ እርግጠኛ ሆኜ የምነግራችሁ ነገር ቶፕ 4 ትልቅዬ ቻንስ ቼልሲ ተውት ቼልሲ እኔ ግርም ያላችሁ የቼልሲ ደጋፊ እየወጣው ወንደል ጠላተላል ምን አይነት በክለባችሁ ተስፋ የቆረጣችሁ ምን አይነት አሽቋላጭ ናችሁ እሁድ ጠብቁኝ ሊቨርፑል ምናልባት ሊቨርፑል አሁን እያንሰራራ ነው ሊቨርፑል ካልሆነ በስተቀር ሌላ ቡድን የሚይዙ አይመስለኝም ዩናይትድን ኢቭን ቶፕ 3 እና 4 የማግኘት ትልቅ እድል አላቸው ሻራውቱ ማይክል ካሪክ እግዚአብሔር ይስጣችሁ የቤልጂየሙ ክለብ እግዚአብሔር ይስጣችሁ እኛ ይመሽ ጠበቀን እኛ እኮ ትልቅ በረኛ ነው የሚያስፈልገን ብለን ስናለቃቅስ ነበር ሴኒ ላመንስ የተባረክ ሰውዬ ምን አይነት ሴቭ ነው ያደረገው ምን አይነት ሴቭ ነው ኮርናውን ተውት አህያ ናችሁ እነዛ ኤቨርተን ምን አይነት ኮርና ነው ሲጫወቱ የነበሩ እንዳለ ለፍያ ሴኒ ላመንስ እግዚአብሔር ይስጣል አንተ ህይወታችንን ቀየረው ማንቸስተር ዩናይትድ 1 ኤቨርተን 0 የተጫዋቾች ሬቲንግ እንደ ሁሉ ጊዜው ከበረኛ ነው የምንጀምረው እናንተ እንደ ሁሉ ጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ ፎሎ ማታደርጉ ሰዎች ፎሎ አድርጉ ማን እኔ ደካማ ጨዋታ እንደዚህ አይቻል አቅም ነበር እንቅልፌን ነበር ያመጣችሁ ከዛ ከላመንስ ነው የምንጀምረው ማለት ነው ላመንስ ሰከንድ ሃፍ ላይ ሙሉ 10 ኮርና ተሻምቶ ይቀልባል ምንድነው እንደዚህ ምን አይነት ጨዋታ ነው ይመታበታል ምንድነው በጣም ያበደ ጨዋታ ማለት ነው ላመንስ 9 ከ10 ከዛ ሉክሾ ጋር ሄዳል ማን ሉክሾ ሎክ አድርጎት ነበር ኪሊማን እንጂ ግን ማለት ነው እንጂ በጣም አንፕሬዲክተብል ሆኖ ግን እስቲ ሉክሾ አሪፍ ጨዋታ ነው የጨዋታው 8 ከ10 ማለት ነው ከዛ በኋላ ማጓየር ጋር ሄዳል ማን ምንድነው ቴስታ ዝም ብለ እንደዚህ ከሰዎቹ ጋር የምትጣለው አንተ ምን ያህላል ደሞ ጭንቅላቱ በእናት ማጓየር 8 ከ10 ከዛ በኋላ ዮሮ ጋር ሄዳል ማን ሌኒዮሮ ከብዙ ጊዜ በኋላ ዛሬ አሪፍ ጨዋታ ሲጫወት አየሁት ኳስ ምናምን እያስጣለ ነበር የሆነ ሰዓት ላይ መደንገጡ እንዳለ ሆኖ ማለት 7.5 ሰጠዋለ ዳሎት ጋር ሄደ ዳሎት ወደፊት ሲሄድ አሪፍ ነገር ያደርግና ማለት ነው የሆነ ውሳኔ ላይ ችግር አለበት ፓስ ማድረጉ የሆነ ነገሩ ይበላሻል አሪፍ ነገር አድርጉ ማለት ነው 7 ከ10 እንሰጠዋለን መሃል ላይ እንሄዳለን ማን ካስሜሮ ምንድን ነበር ስትሰራ የነበረው ኳስ ይቀማና ማለት ነው የሚገርም ስሩ ቦል የሚሰጥ ኳስ እያበላሸባችሁ ነበር በጣም ብዙ ኳስ ማለት ነው ካስሜሮ 6 ከ10 ነው የምሰጠው
ኮቢ ሜኖ ምን አይነት ተጫዋች ነው ግን? ማን ተርን ያደርጋል። ዋንቱ ከብሩኖ ጋር የሚጫወተው ጨዋታ በጣም ያበደ ነው። ማን ኮቢ ሜኖ 8.5 ከዛ ኩኛ ጋር እንዲላል ማን ኩኛ ዲፌንሲቭሊ ሰከንድ ሃፍ ላይ በጣም እያገዛቸው ነበር። ጭራሽ ካውንተር ላይ ምን አይነት ፓስ ነው ያደረገለት ለምቦይሞ ማን ምንድን ነው የሚሰራው? ይሰውዬ ልክ አይደለም። በጣም ያበደ ጨዋታ 8.5 ማለት ነው። ከዛ ብሩኖ ጋር እንሄዳለን። ብሩኖ ጨዋታውን ለመቀየር እየሞከረ ነበር፣ ግን ያን ያህል እንደሌላው ጊዜ አልተመለከትኩትኝም። ዛሬ 8 ከ10 እንሰጠዋል። አማድ ምንድን ነው የምትሰራው? አማድ የሆነ በቃ ጥፍት ያለበት ሰውዬ አሪፍ ነገር ያደርጋል፣ ከዛ መጥፎ ነገር ይሆንበታል። እንዴት እንደሆነ አላውቅም። ይሄ 6 ከ10 ማለት ነው። ከዛ ምቦይሞ ጋር እንሄዳለን። ማን ምቦይሞ ማለት ነው አንፕሪዲክተብል ሰው ኳስ ስጡ ምንድን ነው የሚያደርገው? ማን ሺፍት እያደረገ የሚጫወትበት ወይ በጣም ነው ደስ የሚለው። ሰከንድ ሃፍ ላይ ለሼስኮ የሚገርም አሲስት ነው ያደረገለት። ተች አደረገ፣ አጠፈው ልጁን እዛው ሰጠው ማለት ነው። የፈጠነ 8 ከ10 እንሰጠዋለን። ከዛ በኋላ ከተቀያሪዎች እንሄዳለን። ሼስኮ ማን ሰውዬ እየተቀየረ ሲገባ ለምንድን ነው የሚያገባው? ለምን ባለፈው ዌስትሃም ላይ ገባ አዳናችሁ ዩናይትድ። ዛሬ ምን አይነት ጎል ነው? ማን ልጁን አይታችሁታል? ታርኮስኪን እንዴት እንደቀደመው አይታችሁታል? ጎሉን ትሪፕል እንዴት እንደቀደመው ማን ይሮጣል። ይሱ 9 ከ10 በጣም ያበደ ጨዋታ ማን ዩናይትድ ፋሚሊ ዛሬ ኤቨርተን 11 ነው 12 ኮርናን ያገኘው፣ ግን እንዴት ያስቆጥሩ? ምክንያቱም በረከት እያለ ላፍ ያደርገዋል አየር ላይ። እነሱ ረጃጅም ናቸው፣ ግን በአየር ላይ ላፍ ያደርገዋል። ጉፋን የሚይዘው ካሞራን ቁመቱን ታውቃላችሁ። በረከት የተባለው ዝም ብሎ መሰላችሁ እንዴ? በረከት እኮ ነው ያመጣልን። እሱ ከመጣ እኮ ወደ ዩናይትድ ሰዎች 19 ጨዋታ ነው ምናምን በፕሪሚየር ሊግ ተጫውቶ 2 ነው የተሸነፍነው። እና ይሄ በረከት አንሶ እንዴ? ያንኛው የሄደው ሰውዬ እኮ ቢሆን እኮ ማለት ነው የሄደብን አይባልም። የሄደው ሰውዬ እኮ ቢሆን ያበረኛ ቢሆን እኮ እንደዚህ ኮርና ምናምን ላይ ከ10 5 ይጋብን ነበር። እሱ እኮ ራሱን ነፃ ያደርጋል። አይታችሁታል? ከዛ በአየር ላይ ላፍ ያደርግልሃል። እና አላህ የሰጠን አልሐምዱሊላህ ነው ማለት ያለብን። እንግዲህ 2026 ከገባ ሽንፈት ረስተናል እያልኳችሁ ነው። በፕሪሚየር ሊጉ 2026 ከገባ ያልተሸነፈው ብቸኛ ክለብ ገናናውና የእንግሊዝ ፕሪሚየር ሊግ ምልክቱ የሆነው ማንቸስተር ዩናይትድ ነው። ይሄን እየመረራችሁም ቢሆን ዋጡ። ዩናይትድ ፋሚሊ ሽንፈት ረስተናል። ይሄን በኩራት ነው የምነግራችሁ። ግን ስለ በረከት እስቲ የሚሰማችሁን ኮመንት ላይ አስቀምጡ። ስለ ፓላስ ጨዋታ እሱን አላህ ያውቃል። አሁን ይሄን እናጣጣም፣ ሌላ ሰው እንዳሰሙ። እንኳን ደስ ያላችሁ በድጋሚ። እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ማታ በልቼ አንቺን እበላለው ብዬ ተበላው። ምን ነው ሽሮዬን በበላሁ አለ። ማንቺን እበላለው ብለ አረን በላ። እኛ እኮ በጣም አዛነን አባት፣ በጣም አዛነን። ደግሞ የእንግሊዝ ቲሞች የምትለምዱ ከሆነ ልመዱ ብዬ 15 ቀን ተውኳችሁ። ከዛ በኋላ የአርቴታን ታክቲክ ይዘብኝ ትመጣለህ። ሀራም ፉትቦል ዩኤፍሲ በእግር ኳስ ተከሽኖ ሀሳብ የሆነ የገማ የጠነባ 1 ወር ነው የምጠፋው። እንደውም ትቻችሁ ነው የምሄደው። የምትለምድ ከሆነ ልመድ አባቴ። እኔ አንተን አልጠብቅም። ማንቸስተር ዩናይትድ በትናንትናው ዕለት እንግዲህ እጅግ ወሳኝ የሚባል 3 ነጥብ ማሳካት ችሏል። በጉዲሰን ፓርክ ዩናይትድ በጣም ይቸግራል ተብሎ ተጠብቆ ነበር። በተለይ በዚህ ዓመት ላው ብሎ ከሚጫወቱ ቲሞች ጋር ዩናይትድ ብዙ ጊዜ ሲቸገር ተመልክተናል። እናም እንደተጠበቀው ዩናይትድ በጉዲሰን ፓርክ እጅግ ተፈትኖ ነበረ። በተለይ የኤቨርተኖች ረዣዥም ኳሶችና በሴት ፒስ ላይ ከቆሙ ኳሶች ያላቸው ጥንካሬ ዩናይትድ ይፈትናል ተብሎ ተጠብቆ ነበር። እንደተጠበቀውም እጅግ ፈትኗቸዋል። ነገር ግን የማንቸስተር ዩናይትድ አዲሱ በረኛ በራሪው ሴን ላሜንስ ከዚህ ሁሉ ጉድ ዩናይትድን ታድጎ ወጥቷል። ብዙ ክሮሶችን ብዙ ኮርናዎችን እያወጣ ነበረ። የሆነ ነሳ ላይ ሪሲሊንግ ላስኪመስል ድረስ እጅግ አስጨናቂ ኮርናዎችን ሲመቱ ነበር ኤቨርተኖች። ነገር ግን ማንቸስተር ዩናይትድ በቤንጃሚን ሴስኮ ብቸኛ ጎል ይሄን ጨዋታ አሸንፈው መውጣት ችሏል። ቤንጃሚን ሴስኮ ካለፉት 7 ጨዋታዎች 6ኛ ጎሉን ለማንቸስተር ዩናይትድ ማስቆጠር ችሏል። አሁን ማንቸስተር ዩናይትድ በፕሪሚየር ሊጉ ያለፉትን 10 ጨዋታዎች አልተሸነፈም። 2026 ከገባ በኋላ በፕሪሚየር ሊጉ ያልተሸነፈ ብቸኛው ቲም ነው። እነ ጋሪ ኔቭል አሁን ላይ ለማንቸስተር ዩናይትድ 3ኛ ደረጃን የማግኘት እድል ከፍተኛ እንደሆነ እየተናገሩ ይገኛሉ። ዩናይትድ እንግዲህ ትናንት እጅግ ከባድና ፈታኝ የሚባለውን 3 ነጥብ አሳክቶ መውጣት ችሏል። ቪዲዮ ላይ ሼር፣ ፎሎ፣ ኮፒ ሊንክ ያደረጋችሁ ለዩናይትድ ደጋፊዎች ማለት ነው። የዓለማችን ምርጡ ግብ ጠባቂያችን የእንግሊዝ ፕሪሚየር ሊግ ምርጡ ግብ ጠባቂያችን ማለት ነው። የዛሬው ጨዋታ ኮከብ የሆነው ሴን ላመንስ ምን አይነት ግብ ጠባቂ ነው ጀማ ያገኘ ነው። ምን አይነት ግብ ጠባቂ እግዚአብሔር ምስክሬ ነው። ለየት ያለ ምን ልበላችሁ፣ በችሎታ ብትሉ ምን ወፍ በሉት በቃ በራሪ እንስሳ በሉ። የሚያወጣቸውን ፓንች ተመልከቱ፣ ምን አይነት ኳሶችን እንደሚያደርግ። በተለይ ኮርና፣ ዛሬ ኮርና ላይ ሲደረግበት የነበረው ተጽዕኖ እንግሊዝ ፕሪሚየር ሊግ ጸጥ ሊለው አይገባም። የምሬን ነው ምላችሁ። በጣም እንደዚህ ተደርጎ የማይታወቅ ነገር ዛሬ ሴን ላመንስ ላይ ሲፈጸም ነበር። ዋት ሴፍ በቃ እንዲህ አይነት ኳስ ማን ነው የሚያድነው?
ማን ነው የሚያድነው? እስቲ እንግሊዝ ፕሪሚየር ሊግ ውስጥ ጀማራ ስለሌላ እስቲ ኮፒ ሊንክ ላይ ሼር አድርጉና ለዩናይትድ ደጋፊ አድርሱ። ሁላችንም ኮሜንት ላይ ሴላመንስ እያልን እንጽፋለን። ከትናንትናው ከኤቨርተኑ የ1-0 ድል በኋላ ማለት ነው የጨዋታው ኮከብ ሴላመንስ ሆኗልና መጨረሻ ጋር ያዳናት ጎል እንዴት አባቷ ነው የምታምር ብራዘሪ። ራያ ጋር ቢሆን ገብታ ነበረ፣ ምንም ጥያቄ የለው። እንደዛ አይነት መምታት ነው ዝም ብለ ራያ ጋር ማለት ነውና ሴላመንስ ጥግ ድረስ በምድርም በሰማይም በቃ በጣም በቃ የተሟላ በረኛ ነህና እድሜ ለአሞሪም ይመች። የሚገራርሙ ተጫዋቾች ነው ለቅማ ያመጣልን ማለት ነውና ይሄ በረኛ ሳይ ያን ጥቁር አህያ ኦናና የተባለ ሰውዬ እንዴት ስረግሞ እንደምኖር ማለት ነውና ለምንድነው ጥቁር አህያ ምናምን የምትለው ኦናና ምናምን ትሉኛላችሁ? ይሄንን ይብላ ስድብ ሲያንሰው በሱ ምክንያት ነው እስከዛሬ ስንንኮታኮት ይኖር። ሴላመንስ ጥግ ድረስ ትችላለህ፣ ይመች። ይህ ሰው ባይኖር ዛሬ ምን ነበር የሚወጣን? ሴላመንስ ማለት ነው። ከጉር ነው የወጣን በረኛ ወጣልን ነው የሚባሉ ዛሬ በቃ ወጣልን ማለት ነው። ሴላመንስ ከጨዋታው በኋላ ምን እንዳለ እኔ እነግራችኋለሁ። እናንተ ኮሜንት ላይ በሴላመንስ ፎቶና እንዲሁም ደግሞ በጭብጨባ ታደምቁታላችሁ። ኮፒ ሊንክ አድርጉት ማለት ነው። ሴላመንስ ከጨዋታው በኋላ ኮርናውን የጠበቅነው ነገር ነበር። ኮርና እንደሚያደርጉ እናውቃለን። ትልቅ ፈተና ነበረ። እሱን ግን ተወተን በብቃት አልፈኗል። ሌላ የብቃት መለኪያ ነበር ሲልም ተናግሯል። እንዲሁም ደግሞ አሁን ላይ ለዚህ ክለብ እንደምበቃና ለዚህ ክለብ ምቹ እንደሆንኩ ለዚህ ክለብ ደግሞ ልክ ሆንኩ ተጫዋች እንደሆንኩ አውቃለሁ። ለዛም ነው ወደዚህ የመጣሁት። እኔ ብርታት ለራሴ እየሰጠው መቀጠል ነው የምፈልገው። አርሰናልን እንዲሁም ደግሞ ሲቲን፣ አስቶን ቪላን መከተል ነው ከዚህ በኋላ የኛ ስራ ሲል እንግዲህ ሴላመንስ ተናግሯል ማለት ነው። የጨዋታው ኮከብ ነው ጋይዝ። እስኪ ኮሜንቱን አስጨንቁት ማለት ነው። ይህ ጀግናችን ነው። ሰበር ዜና፣ ቤንጃሚን ሼሽኮ ክስ ቀረበበት። ምክንያቱም ትናንትና ጎሉን ካስቆጠርክ በኋላ ለምንድን ነው ወደ ላይ ያልዘለልከው? ደጋፊዎች ሲጠብቁ ነበር በማለት ነው ክሱ የቀረበበት። ጀስት ስታርት ታይም 11 ዲፌንሲቭ ኮንትሪቢዩሽን አድርጎ ነው የወጣው። ፈርስት ሃፍ ያን ያህል መከላከል በማይጠበቅበት ሰዓት ኖርማል መስሎ ሰከንድ ሃፍ ደግሞ በሚገባ ሰዓት አይታችሁታል። እንዴት አይነት ታክሎች እንዴት አይነት ግፊያዎች ሲያደርግ እንደነበረ ኖርማል እንቅስቃሴ ሲያደርግ የነበረው ግን በቃ ምርጥ ሰው ነው። በቃ ይሄ በሚቸግራችሁ ሰዓት የሚገኝላችሁ ምርጥ ወዳጅ ነው። እየመቸው ብራያን 18ኛ የግብ ተሳትፎ ባረገው ብሩኖ ፈርናንዴዝ ብቻ የሚበለጥ ነው። ምክንያቱም ዛሬ 12ኛ የግብ ተሳትፎ አርጓል። ምክንያቱም ለቤንያሚን ሼሽኮ ምርጥ ኳስ የሰጠው እሱ ነው። ከምርጥ ሩጫ ጋር የሼሽኮ ሩጫ ሳይድ ላይ ማለት ነው። የሴኔሎመንስ ቁጥር ደግሞ ያስደነግጣል። 4 ሴቭ 4 ፓንች 2 ታይክሌ ክሊንሺት ከ10 ኮርና በስመ አብ ብቻ አሸንፈናል። ይመቻችሁ። እውነት ነው የምላችሁ አርሰናሎች ልትኮሩ ይገባል። አርቴታ አርሰናል፣ ኧረ ምን አይነት በቃ ለሁሉም ክለብ አሳያችሁ ይህንን ደርቲ ፉትቦል እዩት እስቲ። በእውነት ለመናገር ሴኔላመንስን በ18 ሚሊዮን ፓውንድ ብቻ ዝርፊያ ነው። በእውነት ዝርፊያ ነው። ምን አይነት አስደናቂ ግብ ጠባቂ ነው እየተመለከት የምንገኘው። በምሽቱ የማንቸስተር ዩናይትድ እና የኤቨርተን ጨዋታ ምን አይነት ወርልድ ክላስ የሆኑ ሴቮችን እንደዚሁም ደግሞ ቦክሱን የሚቆጣጠርበት ኮማንድ የሚያደርግበት መንገድ እንዴ! እጆቹ እኮ አያፈሱም ጋይስ። ከርቀት የተሞከረውን ኳስ እዩት። የማይክል ኪንን ባለቀ ሰዓት የሚገርም ሙከራ ከቦክስ ውጪ አስደናቂ ምት ነበር የመታበት። በሚገርም ሁኔታ አጽድቶታል፣ ሴቭ አድርጎታል። ኤቨርተኖች ተደጋጋሚ የማዕዘን ምቶችና ተሻጋሪ ኳሶችን እያሻገሩ እንግዲህ ማንቸስተር ዩናይትዶችን ከፍተኛ የሆነ ጫና ውስጥ ከተዋቸው ነበር። ነገር ግን ሴኔላመንስ እያንዳንዱ ኳስ ፓንች እያደረገ እያንዳንዱ ኳስ ወጥቶ ኮማንድ አድርጎ እየተቆጣጠረ በሚገርም ሁኔታ ማንቸስተር ዩናይትድ ምንም አይነት ግብ ሳይቆጠርበት በክሊንሺት እንዲወጣ ማድረግ ያስቻለ እጅግ አስደናቂ ግብ ጠባቂ በምሽቱ ብቃቱ እንግዲህ አስመልክቶናል። መቼም በነ አንድሬ ኦናና በነ አልታይ ባይንዲር ያልተቃጠለ የማንቸስተር ዩናይትድ ደጋፊ የለም ብዬ አስባለሁ። የቅርብ ጊዜ ትዝታ ነው። እነሱን ግን ያስረሳ ግብ ጠባቂ ነው ይሄ ቤልጂየማዊ። ለማንኛውም ስለ አስደናቂ የምሽቱ የሴኔላመንስ ብቃት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስማኝ አንበሳው፣ ካሪክና ማንቸስተር ዩናይትድ እጅግ በጣም አስገራሚ ጉዞ ላይ እንዳሉ ለማየት ይሄን ማየት በቂ ነው። ያራዳ ልጅ ከነዚህ ውስጥ ግን ውጣ ውረዱ እጅግ በጣም ከባድ ነበር። የሚጮተው ፕሪሚየር ሊግ ላይ ነው። ማንቸስተር ዩናይትድ ቀላል የሚባል ክለብ እንደሌለ ወልቭስም ሆነ በርን ላይ ከቼልሲና ከአርሰናል ጋር በሚገባ አሳይተዋል ማለት ነው። ያራዳ ልጆች ሲቲን፣ አርሰናልን፣ ፉላምን፣ ቶተናምንና ዌስትሃም ኤቨርተንን የምትመለከተውን እንዳለ ማንቸስተር እጅ የሰጠባቸው ቡድን አይደለም። ከዌስትሃም ጋር ነጥብ ተጋርቶ ወጣ። ሌሎቹን በጠቅላላ አሸንፏል። እስቲል ዛሬ እንኳን ከኤቨርተን ጋር በጣም ተፈትኖ ሴኔላመንስ ምን አይነት በረኛ ነው ያራዳ ልጆች።
ካቅም በላይ የሆነ በረኛ ደግሞ አንተ እንደዚህ አልታየም። ታኮስኪ በቃ ቢወጋው ቢተኩስበት ሁሉ ደስተኛ ነበር በዛሬው ጨዋታ ነው የምልህ። የተመቱትን ኳሶች እንዳለ ፍን ነው አይተፋ ምን አይነት አውሬ በረኛ ነው አንተ ያመጡት። ደግሞ ኦናናን አይቶ ነው የካሳቸው የአራዳ ልጆች። ማንቸስተር ዩናይትድ ከካሪጋ ገና ከዚህ በላይ የሚሄድ ይመስለኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምንም ጥያቄ በሌለው መልኩ ማንቸስተር ዩናይትድ ትክክለኛ የቶፕ 4 ተፋላሚ ሆኖ ነው የመጣው ከካሪጋ ማለት ነው። አሁን ከአስቶን ቪላ ጋር የ3 ነጥብ ልዩነት ብቻ ነው በመሃላቸው ያለው። ቪላ ደግሞ በጣም ነጥብ እየጣለ ነው ያለው። ምን ይፈጠራል አብረን የምናየው ይሆናል ከዚህ በኋላ ያለውን ነገር። ግን እስቲ ሀሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ደግሞ በደም ሼር ኮፕሊንክ ቤተሰቦች እየተደረገ የፕላስ ምልክቱ እናንተ ነች። ይመቻችሁ። አርነ ስሎት የስራህን ይስጣ አንተ መላጣ። ከትርፌ ጋር ዱላ ቅብብሎሽ ይመስል እንኪ ያዥ ልቀቂ እየተባባለ እንድናሳልፍ ስላረከን 400 ምናምን ሚሊዮን ፓውንድ አውጥተን ትርፌን ጠባቂ ስላረከን የስራህን ይስጥ። ትርፌ በቀላሉ ምትለቅ አይመስልም ዘንድሮ ሊቨርፑል ያን በቀላሉ አስለቅልንም። ቦታው መታገል አለብን እስከ መጨረሻው። አሁን የአርነ ስሎት ነገር እኔ በጣም እያሳሰበኝ ነው። የምሬ ነው የምላችሁ። አይኖ ጉዳት አለ ምናምን ነገር ግን ማለት ነው እንዴ ይሄው እኮ ሲዝኑ ሊጠላቀቅ ነው። ቡድን ሳይዘራ የኮዲ ጋፖ መጮቻ አረገን። እነ ንጉም በኋላ የመሰሉ ልጆች እነ ኬሳ የመሰሉ ልጆች ያው የኮዲ ጋፖ መጮቻ አረገው ቲሙን። ትርፌ ያለቀልንም በቀላሉ መታገል አለብን። አንድ ጥይት እስኪጠረን ድረስ እስከ 11ኛው ሰዓት ድረስ መታገል አለብን። የሚሆነው እናያለን። ትርፌ ግን አሪፍ ፐርፎርማንስ ላይ ናት። ከዚህ ማንቸስተር ዩናይትድ ውስጥ አንድ መረሳት የለበት ክሬዲት ሊሰጠው የሚገባ ተጫዋች ላንሳላችሁ ጋይስ። ማንቸስተር ዩናይትድ በውድድር ዓመት መጀመሪያ የዝውውር መስኮት ላይ እንግዲህ ይህንን ተጫዋች ከሮያል አንትዌርፕ ከቤልጂየሙ ክለብ በ21 ሚሊዮን ዩሮ ብቻ ነበር ማስፈረም የቻለው ማለት ነው። ነገር ግን በቡድን ውስጥ መጥቶ በጣም አስደናቂ የሆነ ጊዜን እያሳለፈ ነው የሚገኘው። በእነ አንድሬ ኦናና በእነ አልታይ ባይንደር ሲሰቃይ የነበረ ቡድን መሆኑን አስረስቶናል ማለት ይቻላል። ከስህተቶች የጸዳ በጣም አስደናቂ ፐርፎርማንስ ከጨዋታ እያስመለከተን ይገኛል። ዛሬም በተመሳሳይ መልኩ በጣም አስደናቂ ፐርፎርማንስ ነበረው። በተለይ የኪንግ ኳስን ሴቭ ያደረገበት መንገድ በጣም አስደናቂ ነበር። ንቃቱ በጣም ጥሩ ነው። ተሻጋሪ ኳሶችን የሚቆጣጠርበት መንገድ በጣም አስደናቂ ነው ማለት ይቻላል። ኮማንድም ሲያደርግ በተደጋጋሚ ተመልክቼዋለሁ። በጣም አስደናቂ የሆነ ፐርፎርማንስ ጨዋታን እያስመለከተን ይገኛል። በዚህ ፍጥነት እነ አንድሬ ኦናናን እና አልታይ ባይንደርን የማንቸስተር ዩናይትድ ደጋፊዎች እንረሳለን ብላችሁ ታስቡ ነበረ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ነገር ግን ይህ የ23 ዓመት ቤልጂየማዊ የግብ ዘብ ማንቸስተር ዩናይትዶች የግብ ጠባቂ ሰቀቀናቸውን እንዳስረሳና ያንን ችግራቸውን እንደቀረፈ እየተመለከትን እንገኛለን ማለት ነው። ለማንኛውም እናንተ ስለ ሴሌመስ ፐርፎርማንስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክት መጫን እንዳትረሱ። ስለ ጨዋታው ኮከብ ሴኔ ላመንስ ትናንትና በደንብ ሳናወራ ማለት ነው በተደጋጋሚ እያደረገው ስለሆነ ነው። ምን እናድርግ? የሚያደርጋቸው ሴቦች፣ እርጋታው ፕሪሚየር ሊግ ላይ የሆነ 10 ምናምን ዓመት የቆየ ከዛ ደግሞ በጣም ጀግናው በረኛ ምናምን እሱ ነው የሚመስለው ማለት ነው። በጣም ከብዙ በረኞች ፕሪሚየር ሊግ ላይ በዚህ ሰዓት ቀዳሚ የምትጠሩ ተጫዋች ነው ማለት ነው። በማንቸስተር ዩናይትድ ፕሮጀክትም እንድታምን የሚያደርግ በረኛ ማለት ነው። የሆነ ነጻ ስንት በረኞች ባሉበት ጉትት አድርገው ይዘውት መጥተው በዚህ ደረጃ ፐርፎርም ሲያደርግ ስታየው ማለት ነው እነዚህ ሰዎች ማንቸስተር ዩናይትድን ወደ ገናናነቱ ሊመልሱት ነው፣ ወደ ታላቅነቱ ሊመልሱት ነው። ማንንም ወደ ታች አድርጎ የሚኮረኩመውን ማንቸስተር ዩናይትድ ሊያመጡት ነው ትላለ ማለት ነው። ማይክል ካሪክንም ጊዜያዊ አሰልጣኝ አድርገው ሲቀጥሩት እነዚህ ሰዎች የሚያውቁት ነገር አለ ትላለ ማለት ነው። ትናንትና ጭራሽ አንድ አደገኛ ሰው ምን አለ መሰላችሁ? ማይክል ካሪክ ታክቲክ የለውም በበሎ ነው መሰለ አይነት ነገር ማለት ነው። ጨዋታውን የምንሸነፍ መስሎት ይሁን አቻ የምንወጣ መስሎት ይሁን ፈርስት ሃፍ ላይ ማለት ነው በበሎ እነዚህን ጨዋታዎች ከ6 ጨዋታዎች አንዱን ብቻ አቻ ሲወጣ አስባችሁታል? 5ቱን ዊን አድርጎ ያውም ደግሞ አንደኛ ላይ ሁለተኛ ላይ ምናምን ያሉትን ቡድኖች አሸንፎ አንድ ብቻቸው ወጥቶ በበሎ ወይ ደግሞ እንደዚህ አይነት ምስክርነት ስት ያራዳልሽ ስለ ታክቲኩ ተው። አርሰናልንም ንቀዋል፣ ሲቲንም ንቀዋል ማለት ነው። በበሎ አሸነፈው የሰውዬ ብለህ ካልክ ምን አይነት ምስክርነት ትሰጣለህ መሰለ? ማንቸስተር ዩናይትድ የጋላክቲኮች ስብስብ ነው ምናምን ብለህ ምስክርነት ትሰጣለህ ማለት ነው። ይመቻችሁ። ወያለው የኔ አንተን ባየው አይኔ ሌላው ለምኔ ወያልዬ ቃል ከአንተ ጋር መገባባት ይጠቀመኝ እንጂ እኮ አፉ መባባል ይጠቀመኝ። ዛሬ እኮ ቋጥርብኝ እኮ ነበረ፣ ግን አፉ መባባላችን ይጠቀመን። በቃ ምንድን ነው የምታለቃቅሰው ሀቢቢ? በቃ 3 ነጥብ አይደለ የፈለከው? ይሄው 3 ነጥብ ይሄው። በቃ ዘለህ እኔ ጋር ፎንቃ ምናምን የምታጫውተው ምን እንዳታመጣ ብዬ ነው አንተ ላይ በሮመዳ ነው የምቆጥረው ሀቢቢ። ኧረ አላህም ፍራ። እስኪ ይሄው እንግዲህ ቻምፒዮንስ ሊግ ሜዳውም ፈረሱም ይሄውልህ ናት ብሎና እስኪ
አቅምህን አሳይ ነው። ባይዞ ሻሺ ሳታስጠጣ ቻምፒዮንስ ሊጓ ከቻለች አቢቢ ዲስ ሲዝን ማለት ምንድናቸው ግን ኤቨርተን 10 ምናምን ኮርና አንድ እንኳን ወደ ጎል አረዙ ቢላይ አልተሳካም ሞክሬ ነበር ያቅሜ ለኔ ከአርቴታም ከፔፕ ጋርዲዮላም የበለጠ ካሪክ ዋንጫን የሚያነሳ ቡድን የሚያሳየውን ካራክተር እያሳየን ነው ብዬ አምናለሁ። ያ ማለት ግን ዩናይትድ ለዋንጫ ይጫወታል ወይም ይፎካከራል እያልኳችሁ እንዳልሆነ ትረዱኛላችሁ ብዬ አስባለሁ። ካሪክ ካደረጋቸው 6 ጨዋታዎች በአንዱ ጨዋታ ብቻ ናቸው አቸውጣው ኦኬ በ5ቱ አሸንፏል። ሲቲም ሊያሸንፍ ይችላል 5 ጨዋታ ግን ካሪክ ማንን ያሸነፈው? አርሰናልን፣ ሲቲን፣ ቶተናምን፣ ኤቨርተናዊ ማሸነፍ ቀልድ ነው እንዴ? ፕሪሚየር ሊግ እኮ ነው። ወልቭስ፣ በርሌ፣ ብሬንትፎርድ ምን እያደረጉ እንዳለ እያየን ስለሆነ ማለት እና ከውድ እስከ ውድ ስለ አርሰናል ይወራል እንጂ አርሰናል ተጫወተም አልተጫወተም ስለ አርሰናል ድፍን ዓለም ያወራል እንጂ ዓለማችን ላይ ትኩረት የተነፈገው ግን አስገራሚ ብቃት እያሳየ ያለ የሚገኘው ቡድን ዩናይትድ ነው። ለካሪክ ትልቅ ክሬዲት ልንሰጠው ይገባል። የምሬ ነው የምላችሁ እና ዩናይትድ ተጨናንቆ ምናምን ይሄ ቶፕ 4 ለመግባት የሚባጠስ ቡድን ምናምን አድርጌያለሁ ስሎም በደንብ ኮምፎርት ዞኑን ጠብቆ ኦኬ ለዩናይትድ ካሪዝማ ለዩናይትድ ግርማ ሞገስ በሚመጥን መልኩ 3ኛ ደረጃ ያጠናቃል ብዬ ነው የማስበው። ይሄን ያልኳችሁ ከሊቨርፑልም ከቼልሲም ከአስቶን ቪላም የተሻለ አቋም ላይ ይገኛል ብዬ ስለማምን ነው ማለት ነው እና ትናንትና እንግዲህ ኤቨርተንን አዌ ሄዶ አሸንፏል። ቤንጃሚን ሴስኮ ግብ ማስቆጠሩ ለተጫዋቹም ለማንቸስተር ዩናይትድም ጥሩ ነው። በረኛው በጣም አስገራሚ ግብ ጠባቂ መሆኑን አሳይቷል። ካሪክ ግን ትኩረት የተነፈገው ድፍን ዓለም ትኩረቱን አርሰናል ላይ ያደረገ እንጂ ያልተዘመረለት ያልተወራለት እና ደግሞ ትኩረት የተነሳው ቡድን ማንቸስተር ዩናይትድን እያሳየን ይገኛል ብዬ አምናለሁ። እንዴ ወያኔያስ ምን እየጠበቃችሁ ነው? ተኙ እንጂ ምን እየጠበቃችሁ ነው? እንዴ ገና እንቅልፋችሁን አታችሁ የምተሳልፉባቸው ብዙ ቀናቶች አሉ እኮ። ሲቲ ዋንጫ ሲበላ እኔ 3ኛ ሆናለሁ። እንደዚህ አጣብቀን ነው ሊጉን የምንጨርሰው እኮ። ማንቸስተር ዩናይትድ ሲጮት የሊጉ መሪ የሚጮት እኮ ነው የሚመስለው። ምንድነው? እንዴት ነው የምታምሩት? በተለይ ደግሞ ፈርስት ሃፍ። በዛሬው ጨዋታ ግን ይሄ ውሳ ይመቸው። በስመ አብ ከሆነ ሰመመን ውስጥ ማለት ነው እንዲህ ንቅት ነው ያልኩት። በቃ ዳኛው የመጨረሻውን ፊሽካውን ሲነፋ በስመ አብ ጭንቀት። በዚህ ልክ መጨነቅ አለ እንዴ? ቤንጃሚን ሸሽኮ እግሮችን ማለት ነው እግዚአብሔርን ወይኔ ያለምልመው እውነቴ ትክክለኛ ቅያሬ ነው ያደረከው ካሪክ። የምሬን ነው የምላችሁ። በስመ አብ ወይኔ ጭንቀት እግዚአብሔር ልቤ እንዲህ ተሰቅሎ ሊወጣ ምንድነው ሲሰራ የነበረው? ይሄ ሁሉ ሴት ፒስ ምን ያደርጋል? ማን ሴላመንስ ግን ሳናደንቆ ማለፍ አንፈልግም። ሴላመንስ አሁን ኦናናን ባየንበት አይን ሴላመንስ አረ በስመ አብ ዶሱ እኮ ነው ያወጣን እግዚአብሔር። አረ ምን ልበልሽ እግዚአብሔር ዛሬ ስከላከል በቃ ተዋግቼ ነው ይህንን 3 ነጥብ ያገኘሁት። ተጫውቼ ሳይሆን ተዋግቼ ውጊያ በለው ውጊያ ማለት ነው። እግዚአብሔር ጦርና ጋሻን የቀረኝ እንጂ ውጊያ ስቲል ቶፕ 4 ነኝ ስቲል ማለት ነው። ምን ተባብለን ነበር? እንደዚህ ተጀመረ? ጥላችሁን መሄድ ጀመራችሁ? እንደዛ ነው ያዋጣችኋል? በወንድማችሁ ላይ ተነሳችሁ? ማንቼ ምን እሺ ነው እንዴ? እኛ እኮ አቻ ነው የወጣ ነው። አቻ ውጥ እንጂ እንዴ ምንድን ነው? ለማንኛውም ግን ማለት ነው ማንቼ ያሸንፋል። ወንድም ጥላ አሸንፋለች። አባቴ የሚገርም ዊን ያደረገችው ዛሬ ማለት ነው። እግዚአብሔርን የሚገርም ማለት ነው። ትንሽ እንደውም ይሄ ዲፌንሱ ምናምን ሊቻ ስለሌለ እንትን ይላል ብዬ ነበረ። አሪፍ ናቸው፣ በቃ ጸዴ ናቸው። ኧረ ሴስኮ ምን እሺ ነው? ለምን 100 ሜትር አትጀምርም? እንዴት ነው የሚሮጠው? በመድኃኒዓለም ቦልት ፍትልክ ነው ያለችው። እግዚአብሔርን ፍትልክ ትችላለህ። እግዚአብሔርን ይሄ ልጅ ኮንፊደንሱን እያገኘ ነው። በቃ ኮንፊደንሱን እያገኘ ነው። በቃ ትንሽ እንደዚህ እየተቀይረው ሲገባ አሪፍ ጎል እያገባ ነው ያለው። ከዛ በኋላ ቋሚ ማድረግ ነው። ታዩታላችሁ። ከዛ በኋላ ሴስኮ። ለማንኛውም ማንቼ ያሸንፋለች። ከኛ በ3 ነጥብ ርቃለች። ያው እንድንቋጠርብሽ ልታስገድጅን ነው ማለት ነው። ወንድም ጥላ እንድንቋጠር አታስገድጅን። በቃ ሰላም ደሩ። ለማንኛውም ይመቻል። የማንቸስተር ሆኜ ማን እኔ ሊጋፋ ቋጣሪን ቁጭ አድርጎ አንገት የሚያስደፋ በለልኝ።
ግባ እናውጣው። በጣም ደባሪ በሆነ ጨዋታ ማንቸስተር ዩናይትድ በጣም በወረደበት ጨዋታ 3 ነጥብ ወሳኝ 3 ነጥብ ወስደን ወጥተናል። ቋጣሪ ተኛ ፎቃቃ ወያላ የለመኑትን የማይነሳ መድኃኒዓለም በቃ የበረኛ ችግራችንን ገላገለን ነው። ምን አይነት በረኛ ነው? በጌታ በኢየሱስ ስም ማለት ኮርና ምናምን ሲሰጥ ማለት ነው አልፈራም። አሁን ላይ እሱ ራሱ የታጨ ኮንፊደንሱ ምናምን ይሄ ያወጣው ምናምን የሆነ የሚገርም ኳስ ምናምን አይደለም እኮ የሚያስገርመኝ የአገር ኮርና ነው የተሰጠው። ምንም ስፈራ አልነበረም እና እግዚአብሔር ማለት ነው በቃ በደንብ አድርጎ ነው ጸሎታችንን የሰማን። ከአይን ያወጣው አካሄዳችሁ ወዴት እየሄዳችሁበት ያላችሁት አካሄድ ምንም አልተመቸኝም። የምትሄዱት አካሄድ ደስ አይልም። ታሽዬ ለካ እንዲሁ ተልከስክሶ ነጥብ ይገኛል። 20 ቀን አርፈሽ ይሄ ነው ፐርፎርማንስሽ። በቃ 20 ቀን ተኝተሽ አይሻሽቱ ስራ ፈቱን ማለት ነው። እስከዚህ ሰዓት ታስቋጥረውና እንደዚህ አድርገህ ልጥፍ ታደርግለታለህ ማለት ነው። ይሄ ማለት ዩናይትድ ነው። በቃ ዩናይትድ ነው። በቃ ጨዋታው የነበረው ድባብ ደስ ባይለኝም ግን የትም ፍጪው ዱቄቱን አምጪ ነው ብራዘር። ወየላ አሁን ላጥ ቶሎ ብለሽ ኢትስ ቲያትር ኦፍ ድሪምስ በቃ ቋጠሮን እኛን ቋጥራት፣ ቋጠሮን የማንቼ ደጋፊ ቋጥራት። ምን አይነት ጨዋታ ነው? ጭንቅ ምጥ እንደዚህ ነው እንዴ? ምጥ እንደዚህ ነው። አንድ አልተጫወትንም፣ አንድ አልቻልንም። ኳስ ኤምቤሞ ዛሬ የለም፣ ኩኛ የለም፣ ብሩኖ የለንም። ዛሬ ደክመናል። ግን በቃ በሱ ነው የተሳካልን። ዛሬ ተቋጠረ ነው የምልህ። ደስ አሁን እንተኛ።